ማዋራሽ? ቆይ ምን ብዬሽ ነበር? ምን ብዬሽ ነበር? ከግቢ እንዳትወጪ እና ታዲያ ለምን ወጣሽ? ጤናው ደስታን ከፈጠረልሽ ለኔ መርዶ እንጂ ደስታ አይሆንም። እሺ አልገባኝ። የደስታውም ጥላት ስለሆንሽ ነው። ለምን ግን ሙሽራዋ እንዳልኩሽ ታውቂያለሽ? ምናልባት አፍሻ አዳልጦሽ ይሆናል ብዬ ስላሰብኩኝ እንዳልሰማው አልፏለሁ ማለት ነው። ኧረ እባክሽ። እኔ የምልሽ አቤት። ሰው ከአንቺ ጋር ማውራት ከደበረው ነው። ምንድነው በዚህ ልክ አትርሱኝ ማለት ነው? እኔም ላንተ የመናገር ግዴታ ያለብኝ፣ አንተም ደግሞ ለኔ ግድ የሚሰጥህ አይመስለኝም። አዎ ለአንተ ሁሌም የኔ መኖር አስፈላጊ ነው። ባይዋጥልኝ ይኸውልሽ፣ ዲስኩሽን ታዩና እናውራ። በእርግጥ ሰዓት የለኝም፣ ግን ለአንተ ለወዱ ባል የሚሆን ጊዜ አላጣም። ቆይ ያን ነገር እንዴት አደረግሽ? እኔ እንድታስታውስ የሚፈልግስ? እሺ የፍቺው ጉዳይ ምን አደረግሽ? በጣም አስፈላጊ ስለሆነ እኮ ነው እየጠየኩሽ ያለሁት። ከመቼ ጀምሮ ነው መለየት አስፈላጊ ሆነ? ሮዛ ወይ የፍቺውን ጉዳይ ከምን አደረሽው እያልኩሽ። አልቀበለው። ምን? በፍቺው አልስማማም። ነገር ብትሆንብኝስ? ማዛሪ እሺ በቃ ስሜቶት እኮ ይገባኛል። የምትመካበት ማስፈራሪያ እንደው ሳታስበው ድንገት እንደው ወደቅ ሲል እንደው መከራውን እንደው አስበው ታውቃለህ? እኔ ልጅ ማቄት ሳልል እንደው እለም በብዬ ልጠፋ አሰብኩና እንደው አበባዬን ልጄን ሳስታውሳት እንደው ብድግ ብዬ መጣ ወደስ። ሉሊት እንግዲህ ለትንሽ ተርፋለች ማለት ነው። ምክንያቱም አቶ መሰለ እንግዲህ ሰው አሰማርቶ እቤቷ ድረስ መጥተው አንኳኩተው እሷም ሀገር ሰላም ብላ በሩን ለመክፈት ስትሞክር እንግዲህ አግተዋት ማለትም ተሸክሟት ሊሄድ ሲል ድንገት ዴቭ ኬት መጣ ሳይባል አስጥሏታል ማለት ነው። እንግዲህ አጋችየውንም በጣም ደብድቦታል ማለት ነው። እሷንም እንግዲህ ክፉኛ ነው የተቆጣት። ምክንያቱም ማንም ሰው ቢያንኳኳ ወይም ደግሞ በፍጹም ከግቢ እንዳትወጪ ብሎ ስላስጠነቀቃት እሷ ደግሞ ይሄንን ነገር ችላ ብላ ለዚህ አደጋ ልትጋለጥ ችላ ነበር ማለት ነው። ምናልባትም መትረፏ ሳይሆን አሁን ያ ነገር ቢፈጠር ኖሮ እስከ መጨረሻው ድረስ ደብዛዋ ሊጠፋ እንደሚችል ግልጽ ነው። ምክንያቱም አቶ መሰለ ያለችበትን በፍጹም ማንም እንዲያቅ ላያደርግ ይችል ነበረ ማለት ነው። ስለዚህ አሁን ላይ ግን ዴቭ ከተቆጣት በኋላ ድጋሚ እንደዚህ አይነት ስህተት እንዳትሰራ መክሯታል ማለት ነው። እሷን ባደረገችው ነገር እንግዲህ በጣም ተጸጽታለች። ችግሩ ከባድ ሊሆን ይችል ነበር እሱ ደርሶ ባያስጥላት ማለት ነው። ነገሮች እንግዲህ ለበጎ ነው የሚሆኑት። ለማንኛውም ግን ሉሊት ከመታገት ድናለች ማለት ነው። አቶ መሰለ እጅ ብትገባ እንግዲህ ምን ሊደርስባት እንደሚችል ግልጽ ነው። አጋጣሚዎችን በሙሉ ተጠቅሞ የራሱ ሚስት ያደርጋትና እንግዲህ እስከ መጨረሻው ድረስ የልጆች እናት ሊያደርጋት ይችል ነበር ማለት ነው። ነገሮች እንግዲህ አቶ መሰለ ባሰበበት መልኩ ሳይሆን በሌላ መንገድ ተቀይሯል ማለት ነው። ሉሊትን እሱ እንዳሰበው የላከው ሰው አግቶ ሊወስድለት አልቻለም ማለት ነው። ሌላው ሮዛ ነች። ሮዛ እንግዲህ አሁንም ድረስ ከዴቭ ጋር ሰጣ ገባ ውስጥ ነው ያለችው ማለት ነው። ዴቭ እንግዲህ ሁሉንም ነገር እንደ በቃውና ከሷ ጋር መሆን እንደማይፈልግ ከነገረ ቆይቷል ማለት ነው። እሷ ግን ነገሮች እሷ እንዳሰበችው እየሄዱላት ስላልሆነና እሷ ባሰበችው መንገድ ሊቋጭ ስላልቻለ አሁንም ግን ከዴቭ ጋር ለመፋታት ፍቃደኛ አልሆነችም ማለት ነው። ምክንያቱም ዴቭ ከፈታት ምንም ነገር እንደማይሰጣትም ነግሯታል። መጀመሪያ ግን በሰላም ከፈታችው እኩል የምትፈልገውን ነገር ሊያካፍላ ቃል ገብቶ ነበረ። እሷ ግን የምትፈልገው እሷ በምትፈልገው መንገድ ስለሆነ በጣም ስለተበሳጨ ምንም ነገር አላካፍልሽም ስላላት በፍጹም በቀላሉ ልትፈታው አልቻለችም ማለት ነው። መጀመሪያ ላይ እንግዲህ እሱ ሞቶ ወይም ደግሞ የሆነ ችግር ቢደርስበት ሀብት ንብረቱ በጠቅላላ የሷ እንዲሆን ስትመኝና ከጀርባው ብዙ ሴራዎችን ስታሴር ነበር የከረመችው ማለት ነው። ይሄ ነገር በሙሉ አልሳካም ሲላትም ዴቭም ደጋግሞ ቢመክራትም ቢገስጻትም እሷ ግን እሱን ለማጥፋት ከመሞከርና የእሱን ሀብትና ንብረት በእጇ ለማስገባት ከመጣር በስተቀረ ለሱ ጊዜም ሰጥተው አታቅም፣ እንደ ባልም ቆጥረው አታቅም ነበረ። አሁን ግን ሁሉም ነገር ስለተዘጋጋባትና የምትሄድበትም ስለቸገራት ከሱ ከተለያየች ብዙ መከራና ስቃይ እንደሚደርስባትም ግልጽ ሆኖ ስለታያት
እዚሁ ሚስቱ ሆና የሙጥኝ ብላ ለመቀመጥ የወሰነች ነው የሚመስለው ማለት ነው። እንግዲህ አሁን ላይም ዴቭ ስለ ፍቺው ወረቀትም ሲያወራት እኔ መፍታት አልፈልግም፣ አንተ ባሌ ነህ፣ እስከ መጨረሻውም ድረስ ባሌ ሆነ ትቀጥላለህ፣ በፍጹም ይሄ ሊሆን አይችልም፣ እኔ አልፈታህም ብለዋለች ማለት ነው። እሱም እንግዲህ በዚህ አባባሏ ትንሽ የደነገጠና ተስፋ የቆረጠ ነው የሚመስለው ማለት ነው። ምክንያቱም በቀላሉ ልትፈታው እንደማትችል ገብቶታል ማለት ነው። ለሔዋንም የሰጣት ተስፋና እንግዲህ አይዞሽ ሲላት የነበረውን ከንቱ የሆነ ነው የሚመስለው። ይባስ ብሎ እንደውም ልብስ መረጣ ሁሉ እንዲያደርጉ ነበረ የፈለገው ማለት ነው። እሷ መጀመሪያም ይሄ ነገር እንዲሆን አልፈለገችም ሔዋን ማለት ነው። አሁን እንግዲህ ዴቭ ሮዛ ነገር በጣም ስላሳሰበው ለሔዋንም ነግሯታል ማለት ነው። ምክንያቱም የኔና አንቺን ግንኙነት ይፋ ማድረግ አንችልም፣ ምክንያቱም ሮዛ ወረቀቱ ላይ ለመፈረም ፈቃደኛ አይደለችም። ስለዚህ ለጊዜውም ቢሆን የኔና አንቺ ግንኙነት ሚስጥራዊ መሆን አለበት። አንደኛ ነገር ወረቀቱ ላይ ልትፈርም አልፈቀደችልኝም፣ ሁለተኛ ደግሞ እሷ ጋር ቪዲዮ አለ። ያንን ቪዲዮ ደግሞ ማህበረሰቡ ካየለኛ ያለው አስተሳሰብ ጥሩ አይሆንም። እኛ ማህበረሰብ እየገነባንና ለህዝቡ እየሰራን ስላለ በመሀል ይሄንን ነገር ህዝቡ ከሰማና ወይም ደግሞ ጥላቶቻችን ይሄንን ነገር ከሰሙ ይሄም ጉዳይ ወደ ፍርድ ቤት ከሄደ ይሄንን ችግር ሊጠቀሙበት ይችላሉ ብሎ እንግዲህ ስጋቱን ነግሯታል። እሷም ከዚህ በፊት ሮዛ ስትላት የነበረውንም አስታውሳለች ማለት ነው። ሮዛ ትክክል ነበረች። ዴቭን ምንጊዜም ታልሚዋለሽ እንጂ በፍጹም አታገኙም ያለቻትን እንግዲህ አስታውሳ ለዴቭም ነግረዋለች ማለት ነው። ዴቭም በሮዛ አባባል ትንሽ ያፈረና ማለትም የተከፋ ነው የሚመስለው ማለት ነው። ምክንያቱም ሔዋንን ደጋግሞ ቃል ገብቶላት ነበረ ከሷ ጋር እንደሚሆን። አሁን ደግሞ አይሆንም ማለቱ ቢከብደውም እውነታው ይሄ ስለሆነ ነግሯታል ማለት ነው። ያው ልቧ ቢሰበርና ብታዝንም ግን ነገም ሌላ ቀን ስለሆነ ብለው ዝም ብለዋል ማለት ነው። ሮዛ ግን አሁንም ዴቭን በፍጹም እንደማትፈታው እየተናገረች ነበረ ማለት ነው። እንግዲህ ለሔዋንም ማለት ነው ዴቭ መቼም ያንቺ ሊሆን አይችልም፣ ህልምሽን ብታቆሚ ይሻልሻል ብላታለች ማለት ነው። እንግዲህ ሔዋንም ዴቭ መጀመሪያም የኔ ነበረ አሁንም የኔ ነው የሚሆነው ብትላትም እሷ ግን እሱ ድሮ የቀረ ነገር ነው፣ አሁን ዴቭ የኔ ብቻ ነው፣ ዴቭ ከኔ ጋ ነው የሚያድረው፣ ገላውን ከኔ ጋ ነው እየተጋራ ያለው ብትልም ሔዋን ግን በፍጹም ገላው ብቻ ነው አንቺ ጋ ያለው፣ ልቡ እኔ ጋ ስለሆነ ይሄ ምንም አያሳስብም ብትላትም መጨረሻ ላይ ግን ያው ሔዋን በሮዛ አነጋገርና ተንኮል ተሸንፋና ተስፋ ቆርጣለች ማለት ነው። ሌላው የሉሊት ቤተሰቦች ናቸው። እንግዲህ የሉሊት ቤተሰብ እናቷ እንግዲህ በጣም ችግር ላይ ነው ያሉት። ገጠሩ ያለው ሀብት ንብረት ማለት መሬታቸው ራሱ በአቶ መሰለ ምክንያት ሊታረስ አልቻለም ማለት ነው። ምክንያቱም እነሱን መሬት ሊያለማ የሚሞክር በሙሉ ያው ቅጣት እንደሚደርስበትና ወይም ደግሞ አቶ መሰለ ማንም እዛ ጋር ድርሽ እንዳይል ስላደረገ አሁን ላይ የሉሊት እናት እንግዲህ ለሉሊት ደውለው በጣም ችግር ላይ እንደሆኑና ትንሽ በዚሁ ከቀጠለም ለራብና ለጎዳናም እንደሚጋለጡ እየነገሯት ነበር። እሷም እንግዲህ እናቷን ለማጽናናት ያህል እኔ አለውልሽ፣ በርቺ፣ ከጎንሽ ነኝ፣ ትንሽ ብርም ስላለኝ እልክልሻለሁኝ ብላቸዋለች ማለት ነው። ያው እንግዲህ ብር እንደሌላት እናውቃለን። መቼም ወይ ከዴቭ ወይም ደግሞ ከሔዋን የሆነ ነገር አላጣም ብላ አስባ ነበር ይሄንን እየተናገረችው ማለት ነው። እናትየዋ ግን በጣም እንደመረራቸውና አሁን ላይ ህይወታቸው በሙሉ እንደከበደባቸው ስትነግራቸውም ለልጃቸው የሁሉ መከራና ስቃይ በእኔ ስለሆነ የደረሰው ሁሉም ነገር ለእኔ ይሁን ብትልም እናት ግን በፍጹም ይሄ አይሆንም፣ እኔ እያለውኝ መከራና ስቃይ ደግሞ አንቺ ላይ መሆን የለበትም ብለው እናትና የልጅን መተሳሰብ እያሳዩን ነበረ ማለት ነው። እንግዲህ መጨረሻ ላይም ሉሊት እናቷን አጽናንታና የተወሰነ ብር እንደምትልክላቸው ቃል ገብታ አሳምናቸዋለች ማለት ነው። የሉሊት እናትም እንግዲህ ከሉሊት ጋር ካወሩ በኋላ ምንም ነገር መቋቋም ስላልቻሉና ነገሮች በሙሉ ስለከበደባቸው እንግዲህ ለማንም ሳይናገሩ ወደ ከተማ ተመተዋል ማለት ነው። ከተማ ውስጥ ሲመጡ ግን የገጠማቸው ነገር ትንሽ አስደንጋጭና ተስፋ አስቆራጭ ነበረ ማለት ነው። ያው ይዘው የመጡትን እቃቸውንና ስልካቸውን ሌባ ዘርፏቸዋል። በዚህም በጣም ነው ያዘኑት ማለት ነው። እየደረሰባቸው ያለው መከራና ስቃይ ወይም ደግሞ ሌቦቹ
ከኔ አይነት እናት ላይ እንዴት እንደዚህ ሊያደርጉ ይችላሉ ብለው በተፈጠረው ነገር በጣም አዝነዋል ማለት ነው። እንግዲህ ለዴቭም ደውለውለት ከተማ እንደደረሱና ችግር ላይም እንደሆኑ ሲነግሩት ያው ፈልጎ አግኝቷቸዋል ማለት ነው። ካገኛቸው በኋላም እንግዲህ እዚህ እንዴት እንደደረሱ ምንም ባይገለጽለትም ግን የሉሊትን እናት ሲያገኛቸው በጣም ተስፋ ቆርጠውና ውስጣቸው በሙሉ ተሰብሮ ነበረ ያገኛቸው ማለት ነው። ሁሉም ነገር እያሰቡት እንዳልሆነና አሁን ደግሞ ሁሉንም ነገር እርግፍ አድርገው ራሳቸውን የማያውቁት ቦታ ለመሸሸግና ልም ብሎ ለመጥፋት ቢያስቡም የሉሊትና በጣም የሚወዷት ልጃቸው ነገር ስለሆነባቸው ወደ እነ ዴቭ ጋር ለመምጣት ወስነዋል ማለት ነው። እንግዲህ ዴቭም ሊያጽናናቸው ቢሞክርም እሳቸው ግን ስብራታቸው ቀላል ስላልነበረም በዴቭ መጽናናት በቀላሉ ሊመለስ አልቻለም ማለት ነው። ግን መጨረሻ ላይ እንደምንም ብሎ ካሳመናቸውም በኋላ እንግዲህ ዴቭ ወደ ቤት ይዟቸው ሊሄዱ ወስኗል ማለት ነው። ወደ ቤትም ከደረሱ በኋላ ሁሉንም ነገር መቋቋም ስላልቻሉ እንባቸውም እየቀደማቸው እንግዲህ ልጃቸውን ፊት ለፊት ስታያቸው ምን ሊሰማት እንደሚችል እየገመቱና እያዘኑ ነበረ። ዴቭ በተቻለው መጠን እንግዲህ አጽናንቷቸውና እሳቸው ካልበረቱና ጠንከር ካላሉ ልጃቸው ደግሞ ከዚህ በላይ ልትጎዳባቸው እንደምትችል አሳምኗቸው እንግዲህ ወደ ቤት ይዟቸው ገብቷል ማለት ነው። ይሄ ሁሉ ሲፈጠር እንግዲህ ሔዋን ጉዳዩንም ስለምታቅ ስራ መስራትም አልቻለችም ነበረ። የሉሊት ነገር በጣም አሳስቧት ነበረ ማለት ነው። መጀመሪያም ስለ እናቷ እየተጨነቀች ስለነበር እናቷ ደግሞ ወደ ቤት መምጣታቸውን ስታቅ ምን ልትልና ምን ልታስብ እንደምትችል ሲገምቱ ጭንቀታቸው በርትቶባቸው ነበር። ለማንኛውም ግን የሉሊት እናት ቤት ውስጥ ተከስተው ከሉሊት ጋር ፊት ለፊት ተጋፍጠዋል ማለት ነው። ሉሊትም እንግዲህ ድንገት የእናቷ መድረስ በጣም አስደንግጧት እንግዲህ እናቷን አይናቸውን እያየች ነበረ ማለት ነው። ምንም አይነት ቃል ካፏ ሳይወጣ የእናቷ ቤት ውስጥ መከሰት በጣም አስደንግጧታል። ምንም አይነት ሀሳብ አልነበራትም እናቴ እዚህ ትደርሳለች ብላ ማለት ነው። አሁን ግን ከዴቭ ጋር ወደ ቤት ውስጥ ገብታ ስታያት በጣም ደንግጣለች ማለት ነው።